ይሄን በሽታ በሴቶች ላይ ምን ያህል ጭካኔ እንዳለው ልነግራችሁ አልችልም። በጣም ነው ሰውነት የሚያዳክመው፣ ወደ ጭንቅላት ይሄዳል። ይህ ህክምና ቶሎ ብሎ መልስ ማግኘት ያለበት፣ ቶሎ ከባድ የሆነ እብጠት ያስከትላል። በመጀመሪያ ስለ ኢንዶሜትሪዮሲስ ትክክለኛ የሆነ ግንዛቤው የለውም። ቀናነት በቂ ነበር። ከጎኑ ያለው ሐኪም እንኳን እኛ አይተነዋል ኬዟን፣ ባለፈውም እዚህ ነበሩና አሳማኝ ይመስላል። ኢንዶሜትሪዮሲስ ነው ኬዟ፣ ፕሊዝ ዶክተር እንትን በላት ሁሉ ብሎ እኛ ፊት መጥቶ እንትን ብሎታልና ምንም በቃ ፈቃደኛ አልነበረም ሊሰማ። ሃይ ውድ ተከታታዮች እንደምን ዋላችሁ? ትርሃስ ነኝ። ለዛሬ ይዤላችሁ የመጣሁት ኢንዶሜትሪዮሲስ ምንድነው፣ ስለ ኢንዶሜትሪዮሲስ ለመወያየት ነው ይዤላችሁ የመጣሁት እና በመጀመሪያ የአምላችሁ ኢንዶሜትሪዮሲስ ማለት ከማህፀን ውስጥ ካለው ሽፋን ጋር ተመሳሳይ የሆነ ቲሹ ከማህፀን ውስጥ አልፎ መገኘት የሌለበት ቦታ ላይ ሲገኝ ይሄ ስር የሰደደ በሽታ ኢንዶሜትሪዮሲስ ይባላል ማለት ነው። የሚገኘው ደግሞ ከማህፀን ውጭ ክፍል ሲገኝ ደግሞ የወር አበባ በኖርማል መውጫ የራሱ የቻለ መውጫ አለው። ወደ ውጭ ከመውጣት ይልቅ ወደ ላይ ነው የሚወጣው፣ ወይ ደግሞ እዛ ያለበት የወጣበት ክፍል ላይ የወር አበባው ይፈሳል ማለት ነው። እና በዚህ የተነሳ ደግሞ በጣም ኃይለኛ የሆነ ህመም፣ እብጠት እንዲሁም የሆድ ድርቀት፣ የተለያየ ነገሮች ሊያጠቃን ይችላል። በመጀመሪያ ይዤላችሁ የመጣሁት መጀመሪያ ከባድ የሆነ እብጠት ያስከትላል። በመጀመሪያ በጣም ከባድ የሆነ እብጠት ያስከትላል። በሁለተኛ ደግሞ በአንጀት እንቅስቃሴ ወቅት አንጀት ላይ ሲወጣ የአንጀት በጣም ህመምን ያጋጥማል ማለት ነው። በሶስተኛ ደግሞ የሆድ ድርቀት ወይ ደግሞ ተቅማጥ ያመጣል። በሶስተኛ በአራተኛ ደግሞ ማቅለሽለሽ ነገር፣ እንደሱ ነገር ደግሞ ይከሰታል። ማቅለሽለሽ ስሜት ይሰማል። በአምስተኛ ደግሞ በወር አበባ ጊዜ የፊንጢጣ ደም መፍሰስ ያጋጥማል። በፊንጢጣችን ደም የመፍሰስ ሊያጋጥም ይችላል። በስድስተኛ ይዤላችሁ የመጣሁት ይህን ህመም ብዙ ጉዳቶች አሉት፣ ጎኝ ጉዳቶች አሉት። በስድስተኛ ምግብ ያለ መፈጨት፣ ቶሎ ብሎ ምግብ ያለ መፈጨት፣ እንዲሁም ህመሙ በቀላሉ ቶሎ ብሎ ሊገኝ አይችልም። ለብዙ አመቶች አብሮን ሊሆኑ ይችላሉ። ዋላ ወደ ህክምና ሄዳችሁ ህመማችሁ ሊገኝላችሁ አይችልም ለረጅም ጊዜ ማለት ነው። እና በዚህ በተወሰነ ብዙዎቹ የእርግዝና እምቢ ብሏቸው ለእርግዝና እምቢ ብሎ ሲሄዱ ሲመረመሩ ነው የሚያገኙት እንጂ ዝም ብሎ ተመርምሮ ወይ ደግሞ እንደዚህ በሽታ አለብኝ ብሎ የሚታወቅ በሽታ አይደለም። በህክምና ላይ ቶሎ ብሎ የሚገኝ በሽታ አይደለም። ለዚህ ደግሞ በጣም ነው ሰውነት የሚያዳክመው። ኤቭሪ መንዝ ሁል ጊዜ በየወሩ ወር አበባ በመጣ ቁጥር በጣም ኃይለኛ የሆነ ህመም፣ በጣም ኃይለኛ የሆነ የሰውነት ማበጥ፣ የሆድ ድርቀት፣ የተለያየ ነገሮች ነው ሊያጋጥመን የሚችለው ማለት ነው። በሽታው እንዳለብን ካወቅን በኋላ ወይ ደግሞ ከተነገረን በኋላ ይሄ መድኃኒት ወይ ደግሞ ሊያድነው ሊያጥፋው ይችላል የሚል መረጋገጫ ወይ ደግሞ ብዙ ጽሁፎች የለም ስለ በሽታው ማለት ነው። ግን በሽታውን ካላቸው የሚደረገው ትሪትመንት ወይ ደግሞ እንደ ህክምና የሚሰጣቸው በመጀመሪያ የሆርሞን ተራፒ ነው። የሆርሞን ተራፒ ይሰጣቸዋል። ሁለተኛ ደግሞ የህመም ማስታገሻ፣ በጣም ኃይለኛ የሆነ ህመም ስላለው የህመም ማስታገሻ ይሰጣቸዋል። እንዲሁም የምግብ ወይ ደግሞ የአመጋገብ ስርዓት እንድንለውጥም ምክር ከህክምና እናገኛለን ማለት ነው። በአራተኛ ግን ይዤ ያለሁት ኢንዶሜትሪዮሲስ በአንጀት አካባቢ ከተገኘ የአንጀት ቀዶ ጥገና ይደረጋል ወይ ደግሞ ያለበት የወጣበት ክፍል ተቆርጦ እንዲነሳ ይደረጋል ማለት ነው። አመሰግናለሁኝ ስለተከታተላችሁኝ። እግዚአብሔር ይስጥልኝ። ልታከም ደህና አልሆናግጹ እናገርኩት እንዴት ብዬ ልንገራችሁ? በጣም ሩድ ሆኖ ነበረ ያናገረን። እናቴ ሁላ አልቀሳ አናገረችው። ምክንያቱም ሌሎቹ ሐኪሞች ተስማምተዋል። እሱ ብቻ ነበር እዚህ ነገር ላይ ኦብጀክሽን የነበረውና ኦልሬዲ ብዙ ምርመራዎች አሉኝ። ይሄንን ደግሞ ኢንዶሜትሪዮሲስ የሚያሳየው ዳያግኖስቲክ ላፓራስኮፒ እና ባዮፕሲ ተወስዶ ምናምን በእርግጠኝነት የተረጋገጠ ነገር ነው። ግን እንዳያችሁት ይሄን ቪዲዮ
ህመሙ ከተገኘበት ውጭ አንጀት ላይ ነው የተገኘው የዚች እህታችን ማለት ነው። አብዛኛው ዶክተሮች ተስማምተው ወደ ውጭ ሀገር ሂዳ እንድትታከም የበለጠ በሆነ ትሪትመንት ውጭ ሀገር ሂዳ እንድታከም ፍቃድ በጠየቀችበት ጊዜ ልጅቷ ሁሉንም ፍቃደኞች ሆነው በአንድ ዶክተር ግን እንደተከለከለች ወይ ደግሞ አይደነው ለምንም እንደከለከላት አላቅም። እዚህ ሀገር ብዙ እንደዚህ አይነት ታማሚዎች ያጋጥማሉ። በምሰራበት ቢያንስ እንኳን የሚባለው በዓለም ደረጃ ከ10 ሴቶች አንድ ሴት ላይ ሀፕን ያደርጋል ይሄን በሽታ። ሲያደርግ ግን በጣም ኃይለኛ የሆነ ህመም ነው ያለው። እውነት ለመናገር ይህን በሽታ በሴቶች ላይ ምን ያህል ጭካኔ እንዳለው ልነግራችሁ አልችልም። ምክንያቱም ኤቭሪ መንዝ በመጣ ቁጥር በጣም ኃይለኛ ህመም ነው ያለው። እንዲሁም ወደ አንጀት ከተሰራጨ ደግሞ አንጀት ላይ በጣም ከባድ የሆነ ስቃይ ነው ያለው። የሆድ መድረቅ፣ ኦፕሬሽንም ከተደረገ በኖርማል ከመጸዳዳት በሆድ ነው የሚጸዳዳው። ኦፕሬሽን የሚደረገው ስቶሚ የሚባል አለ፣ እሱ ይደረግላቸዋል ማለት ነው። እና አንዳንድ ሴቶች ይህን በሽታ ይዞ ሲጓዙ ምን ያህል ጨለማ ውስጥ እንዳሉ ወይ ደግሞ ምን ያህል ከባድ የሆነ ቻሌንጅ እንደሚያሳልፉ ያሉ አንድ ኤግዛምፕል ናት እቺ ልጅ። እውነት ለመናገር በጣም ጠንካራ ልጅ፣ በጣም ትንሽ ናት። እድሜዋ እንደሚመስለኝ ከ30 በታች ናት። እና ወደ ውጭ ሀገር ወጥታ ለመታከም በጠየቀችበት ጊዜ አሉታዊ ምላሽ ነው ያገኘችው ከአንድ ዶክተር። ይህን ደግሞ መሆን የለበትም። አይነው እኔ ዶክተር አይደለሁም፣ ግን በዶክተር ደረጃ ሲታይ ይህ ሕክምና ቶሎ ብሎ መልስ ማግኘት ያለበት፣ ቶሎ ብሎ የተሻለ የሆነ ትሪትመንት ማግኘት ያለበት፣ በቀዶ ጥገናም ከሆነ ቶሎ ብሎ ቀዶ ጥገና ተደርጎ የምትድንበት መንገድ ነው መገኘት ያለበት እንጂ ይዘህ አስቀምጠህ እዛ ያለምንም እርዳታ ማስቀመጥ በጣም ከባድ ነው ለዚች። ይሄ በሽታ ደግሞ እንዳልኳችሁ እስከ ጭንቅላትም ይደርሳል። በጣም ራቀ ከተባለ ወደ ጭንቅላት ይሄዳል፣ በጽሁፉ እንደሚመለከት ማለት ነው። እና ለዚች እህታችን እውነት ለመናገር በጣም አፋጣኝ የሆነ መልስ እንዲሰጣት መፍትሄ እንድታገኝለት ለበሽታዋን እኔ ለራሱ በአቅሜ ድምፅ ለመሆን እፈልጋለሁኝ ማለት ነው። አንድ ሰው ከሞተ በኋላ አይደለም ድምፅ መሆን ያለብን። ለዚች ልጅም በሕክምናው መንገድ እድሉ እስካገኘች ድረስ ወደ ውጭ ሐኪሙ አፋጣኝ የሆነ መልስ ሰጥቷት ወጥታ መታከም አለባት። ምክንያቱም እዚህ የሰለጠነ ሀገሮች እንኳን እንደዚህ አይነት በሽታ ቶሎ ብሎ ስለማይገኝ በተገኘበት ጊዜ በጣም ፈጣን የሆነ ቢሃንድሊንግ ነው የሚባለው በእኛ ትሪትመንት ያገኛሉ። በጣም ፈጣን የሆነ ማለት ነው። ምክንያቱም ወደ ሩቅ ቦታዎች ሂዶ እንዳይሰራጭ ከዛ በኋላ ከኮንትሮላቸው ውጭ እንዳይሆን ማለት ነው። እና እቺን እህታችን እውነት ለመናገር የምታልፍበት ያለችውን መንገድ በቃል ላስረዳችሁ አልችልም። እና አይ ቲንክ ስቶሚም እየተጠቀመች ነው። ኦልሬዲ አንጀታ ላይ ነው ያለው። ቶሎ ብሎ የምትታከምበት ሰርጀሪ፣ ጥሩ ሰርጀሪ ከተደረገም ሊስተካከል የሚችል ሊድን እንኳን ባይችል ሊስተካከል የሚችል መንገዶች ስላለ እንዲሁም ከኔ በላይ ትላልቅ ዶክተሮች አላችሁ፣ ነርሶች፣ የማህፀን ስፔሻሊስቶች ካላችሁም ለዚህ ነገር ከፍ ያለ ማብራሪያ እንድትሰጡበት በትህትና ማህፀን አለው። አመሰግናለሁ።